ሄድኩኝ። ከዛ ማሳረኩለት የፈለገው ግን ማድረግ እንደሚፈልግ አስረዳኝ። እሺ አልኩት። ገባሁኝ። እንደተለመደው ሁለት ስራ ነው እዛ ቤት የሚሰራው። ሄድኩኝ፣ ገባሁኝ። ከዛ እኔ እንደተለመደው ራሴን ፏፏ አድርጌ ገላይን ታጥቤ ቁጭ ብዬ ጠበቅኩት። ስጠብቀው ግን እሱ ያሰበው ሌላ ነገር ነው፣ ወጣ ያለ ነገር ነው። ለመላው እንዳለ ከዛ እቃው በጣም ትልቅ ነው፣ እሱ በጣም ትንሽ ነው። ውሃ ነው የሆንኩት። ከዛ ምን ሆነሻል አለኝ። ጠየቅኩት። እንዴት ነው እኔ እናንተ ማድረግ የምንችለው ምናምን አልኩት። ከዛ እሱ ምንድን ነው ያለኝ፣ ጀመርን አደረግን ማለት ነው። ከዛ በቃ ይሄው እቃ ድንገት ልብስ እያጠብኩ ጎንበስ ልበል ይመጣና ነካ ያደርገኛል። አንተ ላይ ሰዓት ላይ ሻወር እየወሰድኩኝ መጣብኝ። ከዛ ደንግጬ እንትን ፎጣውን ተቀብኝ። ከዛ አንስቼ እየሮጥኩኝ ወደ ክላሴ ስገባ ለካ ልዘጋው ስል እሱ መቶ ከመግባቴ በፊት እግሩን አስገባ። ከዛ ገባና ደስ ያለ ሴት ነው ያወቅኩበት ጊዜ በዛ ቀን ነበር። ያደረገን በድንገት መጣች። ግን እኔ ወዲያው ልብሴን ስለቀየርኩኝ ምናምን እሱ እንደተኛ ምናምን አስመሰለ። እኔ ከኔ ጋር ትቀጥያለሽ ወይ ዛሬ የተደረገውን ነገር ላክስትሽ እነግራታለሁ አለኝ። እኔ ደግሞ አቋሚ ምናምን ይሁን ግብዳ ስለነበረ ይሄ በቃ ብቻ ሼፔ ላይ ምናምን በቃ ሙሉ ባለሀብትና እና ማናጀሩ ሁላ በእኔ እንትን ብሏል፣ ሾፏል፣ በቃ እንትን ብሏል። ከዛ በቃ አምጥቶ ፊት ለፊት ላይ ገጭ አደረገኝ። ሴቶቹ ተንጫጩ፣ ተናደዱ ምናምን። እዚህ ድረስ ስለጠራኝ አመሰግናለሁ፣ በጣም አመሰግናለሁ። ስሜ ስምረት እባላለሁ። የመጣሁት ከአሰላ ነው፣ ከክፍለ ሀገር የምኖረው ከቤተሰቦቼ ጋር ነበረ። አሰላ ተወልጄ ያደግኩበት የወረድኩበት ነው። እስከ 8ኛ ክፍል ድረስ እዛ አሰላ ነው የተማርኩት። እንደ አጋጣሚ በቃ ውጤት በትክክል ነበር እስከ 8ኛ ያመጣሁትና አክስቴን በጣም ደስተኛ ሆና ነበርና 9 ሳልፍ እንደ አጋጣሚ አዲስ አበባ ትመጫለሽ ብላ ጠየቀች። እኔም ደግሞ በደስታ አልኳት። ምክንያቱም አዲስ አበባ መኖር በጣም ፍላጎቴ ነበረ። ክፍለ ሀገር ልጅ ስትሆን አዲስ አበባን በጣም የምትወደው ስለማታውቀው ማለት ነው። እና አዲስ አበባ መጥቼ አክስቴና ባሏ ተቀበሉኝ፣ በደስታ ተቀበሉኝ። በጣም ደስ የሚል ጊዜ አሳለፍኩኝ። በጣም የተንከባከቡኝ። ባሏም ወጣት ነበረ፣ በጣም ዘና ነበረ የሚያደርገው። እሷም እንደ አክስትነቷ ብዙ ነገሮችን አደረገችልን። እንደዚህ እያለን እየኖርን ግን እንደታሰበው አልነበረም ያሰብኩት። እኔ የሙሉ ቀን ክላስ ነበር ያሰብኩት፣ ግን እሷ ግን የፈለገችው እንደዛ አልነበረም። የማታ ትምህርት እንደማረን የፈለገችው የማታ ትምህርት ገባሁኝ። የማታ ትምህርት እየተማርኩኝ ከዛ በቃ ስራ መስራት ነው ሆነው እሷ የፈለገች ለካ ስለ ስራ እንድሰራላት እሷን እንዳገዝላት ቤቱ ምናምን እንድቆጣጠር ነው የፈለገችው እና ልብስ እንዳጥብ በቃ ብቻ ብዙ መከራን ያሳለፍኩትና እንደዛ እያልኩኝ ኖርኩኝ። እንደ አጋጣሚ እኔ እሷም ስራ ስላላት ባሏም አንዳንዴ ቤት ጋር በጣም አሪፍ ጊዜ እናሳልፍ ነበረ ምናምን። ከሱ ጋርም ቢሆን ገና እስክንላመድ ድረስ በጣም መልካም ሰው ነበረ። እሷም እንዳልኩ መጀመሪያ ላይ በጣም መልካም ናት። አክስቴ ናት። በጣም ነው ማምናት፣ በጣም ነው መወዳት። እሱንም እንደዛው በቃ የአክስት ባል እንዴት ነው ብታስበው አንተ ነው። የአክስቴን ባል በጣም ነው ማከብረው፣ በጣም ነው መወደው። እኔነት ስሜት ነበረውና እያልን እየኖረን መልካም ነገሮችን እያሳለፍን እኔም በቃ እየደከመ የመጣ ክላስ ጋራ ስራ የሚባል በጣም ይከብዳል። እኔም ደግሞ እንደዚህ ጠብቄ አልነበረም ከቤተሰብ የወጣሁት እኔ አስቤ የወጣሁት በቃ በስነ ስርዓት እንደ ቤተሰቦቼ የምትንከባከበኝ ነው የመሰለኝ አክስቴ ማለት ነው። ልክ እንደ ቤተሰቦቼ በቃ በስነ ስርዓት ምግቤን በልቼ እየወጣሁ እየገባሁ ከጓደኞቼ ጋር ፏ እያልኩኝ የምፈልገውን እያደረግኩ ነበር ያሰብኩት። ግን እንዳሰብኩ ስላልሆነልኝ በቃ እሷ እንደምፈልገው እየኖርኩኝ ነበረ። እንደዚህ ቤት በምውልበት ሰዓት ከባሏ ጋር ስለምንውል አብረን ብዙ ነገሮች እየተፈጠሩ መጡ። በቃ ያስደነግጠኛል። ከፈለገ ጓዳ እየሰራው መጥቶ ከጎኔ ይነካኛል። ደነግጣለሁ ምናምን በቃ በጣም በሰቀቀን ነበረ እንትን የምለው እሷ እስከምትመጣ ድረስ በቃ ስራዬን የምሰራው በሰቀቀን እና እንደዛ እያልኩኝ የኖርኩኝ በቃ ሰውዬው ሊያስቀምጠኝ አልቻለም። በጣም አክስቴ አርጅታበት ትሁን አላውቅም። በጣም እኔ ግራ የገባኝ እንደዚህ አይነት ነገር ይፈጠራል ብዬ አልገመትኩም። ከዛ በቃ ይሄው እቃ ድንገት ልብስ እያጠብኩ ጎንበስ ልበል ይመጣና ነካ ያደርገኛል እና እያለን እኔና እሱ እየኖረን እሷም ስራዋን ትቀጥላለች፣ እኔ መንከባከብ ምናምን ረስተዋለች፣ ከነ ረስታኛለች። እና በቃ ስራም ስሰራ እንትን ስል ሳጸዳም እንዴ ነይ ስምረት ቁጭ በይ የሆነ ነገር አድርጊ ምናምን ቪዲዮ ከፍታል እንትን ቴሌቪዥን ላይ ከፍታል ምናምን የሚከፍታቸውን ነገሮች እንዳይለት የሚፈልገው እኔም ቦታ ስለሌለኝ፣ ምክንያቱም እኔ ስራዬን ነው ማስበው እና ክላሴን ጥናት ምናምን ነው ማስበው። እኔ የሱ ቪዲዮ እና የሱ መዝናናት ለኔ ምንም አያደርግልኝ ምናምን እኔ ነገ ህይወቴን ለማስተካከል ስለምፈልግ ማለት ነው። እሱ አያስብም።
በቃ ስምረት እስኪ ነይ ይሄንን ቪዲዮ አብረን እንያ ነይ ይሄንን ፊልም እንያ አንቺ እኮ ስለማይገባሽ ነው ምናምን ይለኛል ማለት ነው። ከዛ ቪዲዮውን ማየት እኔም ቪዲዮውን ማየት ቀጠልኩኝ። አየሁ ደነገጥኩኝ ምናምን። ከዛ ያ ቪዲዮውን እኔም በቃ ከሱ ብሽ ቁጭ እሱን ቪዲዮ የሚያየው እኔም ኢትዮጵያ አብረን ማየት ጀመርን። በቃ ስራ ሲበዛብኝ ብቻ ነው ዝር ብዬ ወደ ስራ ቀጥ ብዬ የምገባው። ክላሴ ካሳሰበኝ ምናምን ጥናት ካለ አንዳንዴ ሄዳለሁ እንጂ ትዝም አይለኝም ጥናቱ ራሱ በቃ ምክንያቱም ቪዲዮ አለ አንደኛ የቤት ስራው አለ ምናምን የማታ ስለምማር በቃ ትኩረቴ እንትን ላይ ነው ያለው በቃ ስራ ላይና ይሄ እንትን ላይ ነው። ያን ያህል ትኩረት የለውም የማታ ስትማሩ ያን ያህል ምክንያቱም እዛ ስትማሩ ራሱ ኬር አይሰጣቸውም ሰዎች በበር ተከፍሎ ነገር ስለሆነ ያን ያህል አስተማሪዎች ራሱ ትኩረት አይሰጡም። እና እኔ በቃ ትምህርቱ እያስጠላኝ ህይወቴ ሲክሲዮት በሉት እንደዛ በሉት በቃ እና ቪዲዮ ሳያ እርካታዬ በጣም ነው የምረካው በቃ እሱም በጣም ተገፋፋ በጣም ገፋሁት እኔም ገፋኝ ራሱን ገፍቶኝ ነው በርግጥ ግን እኔም የተገፋፋው መጣሁኝ። ሻወር ቤት ስገባ እንኳን አያስቀምጠኝም በቃ አያስቀምጠኝም በቃ ይከተለኛል እና ቪዲዮ እያየን እንደዛ እንትን ላይ ሰዓት ላይ ሻወር እየወሰድኩኝ መጣብኝ። ከዛ ደንግጬ እንትን ፎጣውን ልቀብኝ ከዛ አንስቼ እየሮጥኩኝ ወደ ክላሴ ስገባ ለካ ልዘጋው ስል እሱ መቶ ከመግባቴ በፊት እግሩን አስገባ። ከዛ ገባና ለመጀመሪያ ጊዜ በቃ ደስ ያለ ሴት ነው ያወቅኩበት ጊዜ በዛ ቀን ነበረ እና ደስ ብሎኝ ነበር ያሳለፍኩት እና ከሱ ጋር ደስ የሚል ጊዜና የፍቅር ጊዜ ነበር ያሳለፍኩት። እያደረግን እየተጣጣም በጣም ደስ አለኝ። የመጀመሪያ ጊዜ አድርጌ አላውቅም። በጣም ደስተኛ ሆኜ ነበረ። በቃ ብቻ ላለመለየት ሁላ እየፈለግኩ ነበረ ከሱና ግን በድንገት አሰብኳት አክስቴ በጣም አስጨነቀችኝ። ምክንያቱም አክስቴ ባል ነው እንጂ እኔ ባል አይደለም። በቃ የሆነ የሚረብሽ ስሜት ተሰማኝ። ከዛ እንደዚህ አልኩት በእኔና በአንተ መካከል ይሁን ይሄ ነገር ለአክስቴ እንዳትነግራት እና ደግሞ ከዛሬ በኋላ እንደዚህ አይነት ነገሮች አናደርግም ምናምን አልኩት። በእናት ብዬ ለመንኩት። እሱ ግን ሊሰማኝ አልቻለም። ወይ ከኔ ጋር ትቀጥያለሽ ወይ ዛሬ የተደረገውን ነገር ለአክስትሽ እነግራታለሁ አለኝ። እኔ ደግሞ አክስቴን ማጣት አልፈልግም። ምንም ክፉ ነገር ብታደርግብኝም ያደረኩት ነገር ደግሞ አስጸያፊ ነገር ነው። ከዛ አይ በቃ ችግር የለውም በድብቅ እናደርገዋለን ብዬ ተስማማው ከሱ ጋራ በቃ ሁሉንም ነገር ከሱ ጋር ማድረግ። እሷ ከስራ ትመጣለች በቃ ምንም ነገር አታስብም፣ ምንም ነገር አታውቅም። ትምህርት መማር ትጠይቀኛለች፣ ስራ መሰራቱ ምናምን በቃ እሱም ብቻ መጠይቀኝ። የምታውቀው ነገር አልነበረም። ያያቸውን ቪዲዮዎችን እንዳለ በእኔ ላይ ጣይሉ ምናምን እያደረገ መጣ። ለመጀመሪያ ጊዜ በጣም ከብዶኝ ነበረ። ጊዜ ወጣ ያለ አሁን አድርጌ አላቅም ነበረና በጣም አሞኝ ነበረ። በጣም አሞኝ ምንድን ያመመሽ ምናምን ብላ ጠይቃኝ ነበረ እሷ ራሱ። ከዛ ምንም መናገር አቃተኝ ለእሷ ራሱ ምን ብዬ ልንገራት? ምክንያቱም እኔ ራሴ የጀመርኩት ከባሏ ጋር ነው። አስበኋል። በጣም ከባድ ነገር ነው እና እያልኩኝ እየኖረን ያደረገን የሚፈልገውን ቪዲዮ እየሰራ ቪዲዮን የሚያውን እያደረገ የተገበረብኝ የኖርኩኝ ግን በቃ ጥርጣሬ ውስጥ አለ። ምክንያቱም እሷ ትሰማለች አሰማሚ ያልኩኝ የዘለልኩኝ ነው። አንዴ እንደውም አስታውሳለሁኝ ያደረገን በድንገት መጣች። ግን እኔ ወዲያው ልብሴን ስለቀየርኩኝ ምናምን እሱ ጋር እሱ እንደተኛ ምናምን አስመሰለ። እኔ እቃ ፈልጌ ምናምን አንስቼ ወደ ውጭ ለመውጣት ምናምን ሞከርኩኝና በቃ በጣም አስጊ ሁኔታ ውስጥ እንደገባው ሲገባኝ በቃ የሆነ መወሰን ያለብኝ ነገሮች እንዳሉ ሳስብ ጭንቅላቴ ሲያስብ በቃ ተነስቼ ልብሴንም ጓዜንም ሰብስቤ እሷም የሆነ ቁልፍ ነበራት ብር ምናምን ካዝና ነው ብር የምታስቀምጥበት የራሷ የሆነ ካዝና ነበረና የካዝናውን ቦታ ቃለው ቁልፉ የምታስቀምጥበትን ቦታ ነበረና እሷ ከመምጣቷ በፊት እኔ ብሬን ልብሴ ምናምን አዘጋጃጅቼ ብርም የተወሰነ ከዛ የካዝናውን ቁልፍ ወደ ቦታው መለስኩኝና በቃ ለሊት ተነስቼ ወጣሁኝ። ጎዳና ላይ በወጣም የራሴ ብር የተረኩት ብር ስላለ ቤርጎ ምናምን ተከራይቼ ስራ መፈለግ ጀመርኩኝ። ሆነ ላላ አገኘው በቃ ስራ እየፈለግኩኝ 1-2 ቀን አጥቼ ነበርና ከዛ በኋላ ግን ሰውዬው አግኝቼልሻለሁ ስራ ሆስት ነው ጭፈራ ቤት ምናምን አለኝ፣ ናይት ክለብ ማለት ነው። በደስታ ምክንያቱም እኔ መኖር ነው የምፈልገው ብዬ ነው ያሰብኩት። ገባሁኝ በቃ ብቻ ስራውን የተናመርኩኝ የመጣው ግን ፍላጎቴም አልጠፋም። ስራ እየሰራው ፍላጎት ያለ በቃ ከሱ ጋር የማሳልፋቸው ነገሮች ትዝ ይሉኛል ምናምን በቃ የምቀርባቸው ወንዶችም ለኔ መልካም ናቸው። በጣም መልካም ነው የሚያስቡልኝ። የተወሰነ ቲፕ የሚተውልኛል። አንዳንዴ እንደውም ከዛ እየወጣሁ አብሬያቸው መተኛቸው ሰዎች አሉ ማደርግ በፍቃዴ። ምክንያቱም የለመድኩት ነገር ሱስ የሆነብኝ ነገር ስላለ አደርግ ነበረ ከነሱ ጋርና ናይት ክለብ እየሰራሁኝ መስተንግዶ የሚሰሩት ምናምን ከአቋሚ ምናምን ይሁን
ግብዳ ስለነበረ ይሄ በቃ ብቻ ሼፔ ላይ ምናምን በቃ ሙሉ ባለሀብትና ይሄ እንትን ራሱ የዋና ማናጀሩ ሁላ በእኔ እንትን ብሏል፣ ሾፏል። በቃ እንትን ብሏል። በቃ ራሱ በቃ የእሱ እንደሆነ ምናምን ይፈልግ ነበረና በቃ ብዙ ነገሮችን በቃ ለእኔ ፍቃድ ነው የሚያደርገው። ሁሉን ነገር ለእኔ በእኔ ባልኩት ነው የሚሄደው። ከዛ በቃ አምጥቶ ፊት ለፊት ላይ ገጭ አደረገኝ። ሴቶቹ ተንጫጩ፣ ተናደዱ ምናምን እኔም እሰማለሁ እንዴ በቃ ምክንያቱም አንዴ ይሄ ነገር እንደዚህ አይነት ነገር ውስጥ ገብቻለሁ ምንም ማድረግ ስለማልችል በቃ አንዴ ገብቻለሁ መጠቀም ሁላ በዛ ስራ ምክንያት ራሱ ከሀብታሞች ባለሀብቶች ጋር አብሬ ወጣ ነበረ ምናምን በጣም የሚጠቅመኝ እንደውም ሆስተሱ ይልቅ እንትኑ ነው የነሱ ብር ምናምን በጣም ነበረ የሚጠቅመኝ በጣም ነበረ እሱ የምሰራው እየሰራው የምቀርበው ባለሀብት ከኔ ጋር የሚያወራ ደላላ ነውና ከኔ ጋር ስናወራ ስለ ስራዎች ነገር ምናምን ሲነግረኝ ሲያማከረኝ ምናምን ለምን ግን የተሻለ ቦታ አትገቢም ማለት የት አልኩት። የተሻለ ቦሌ ላይ አሪፍ ሆቴል አለ እና እዛ ድብቅ ማሳጅ ቤት ምናምን አለ እና ላንቺ የተሻለ ነው እና የሚገቡትም ሴቶች በጣም እንዳንቺ ውብ የሆኑ ቆንጆ ሴቶች ነው የሚገቡት ምናምን አቋማቸው የሚያምሩ ምናምን አለኝ። ኧረ አልኩት አስቢበት ምናምን ሲለኝ እሺ አስብበታለሁ ምናምን አልኩት። አሰብኩበት በቃ እየሰራሁኝ ምናምን በቃ ያው ከሆነ ብር የተሻለ ነገር ማፈስ ነው ያለብኝ፣ የተሻለ ነገር ማግኘት ነው ያለብኝ ከተጨማለኩ አይቀር። ሆቴሉን ቦሌ ላይ ነው ግን ስሙን አልጠቅሰውም ልለፈው ግን እና ማሳጅ ቤት በድብቅ ይሰራል። ማሳጅ ቤት በምንሰራበት ሰዓት ሆቴል ላይ የሚያርፉ የሚመጡ ወደ ኢትዮጵያ የሚመጡ ዳይስፖራዎች አሉ። እነሱን እንቀበላለን እና ከነሱ መካከል ደግሞ የሚመርጡ ሰዎች አሉ። እኛን መርጠው እነሱ ማሳጅ እናደርጋለን። እናም የተለያዩ ነገሮች እናደርግላቸዋለን እና ለማሳጅ ብሎ በስነ ስርዓት ለማሳጅ ስራ የሚመጣ አለ። ብዙ አይነት ሰው አለ አይደለ? እዚህ ምድር ላይ በጣም ብዙ አይነት ሰዎች አሉና በቃ የማይፈልግም አለ የሚፈልግም አለ። እኔ ደግሞ የሚፈልገውን ነው ማስተናግደው እና እንትኖች ሲመጡ ባለሀብቶች ሲመጡ ምን ያደርጋሉ መሰላችሁ? ከማሳጅ ውጪ ጸጥ ብለው መጥተው ይጠይቁናል። ሴቶች እስኪ ምርጥ የምትላቸው ሴቶች አቅርብልን ምናምን ይላሉ። ያ ሴቶችን ስንቀርብ ሁሌ ማሽ በቃ እኔ ነኝ ተመራጭ የሆነ ሰው የሚፈልገኝ ወይ ደግሞ ከኔ በኋላ የሚፈለጉ ናቸው እነዛ ሴቶች እና በቃ በሰዓቱ እኔ ተመራጭ ነኝ። እኔ በቃ ብዙ ነገር ብዙ በአቋሚ የሚሆን በቃ ብዙ ነገር በቃ እንኳን እነሱ አይደለም እንትኑ ተማርኮብኛሉና መቶ ይመርጠኛል። አንደኛው አስታውሳለሁ ቀጭኑ መረጠኝ። ሄድኩኝ ከዛ ማሳጅ ያደረኩለት የፈለገው ግን ግንኙነት ማድረግ እንደሚፈልግ አስረዳኝ። እሺ አልኩት። ገባሁኝ። እንደተለመደው ሁለት ስራ ነው እዛ ቤት የሚሰራው። ሄድኩኝ ገባሁኝ። ከዛ እኔ እንደተለመደው ራሴን ፏፏ አድርጌ ገላይን ታጥቤ ቁጭ ብዬ ጠበቅኩት። ስጠብቀው ግን እሱ ያሰበው ሌላ ነገር ነው፣ ወጣ ያለ ነገር ነው። ደነገጥኩኝ። በቃ እሱ እንትን ቀበቶ ምናምን አውጥቶ እኔ መግረፍ ጀመረ፣ መምታት ምናምን ጀመረ። በጣም ሊቀጠቀጠኝ ብዬ ደማው ማለት ትችላላችሁ። መጥፎ ሁኔታ ውስጥ ስለገባው ምንም ማድረግ ስለማልችል ስራውን መቀጠል እንደማልችል ምናምን ነገርኩት። እሱም ወደ ሐኪም ቤት ምናምን ሜዲካል ምናምን ሕክምና ወሰደኝ። ከዛ ለትንሽ ቀን እረፍት አደረግኩኝ። በቃ እሱም በትንሹም ቢሆን ተንከባከበኝ። ከዛ እያልኩኝ ትንሽ የተሻለኝ ሲሄድ ወደ ስራው ተመለስኩኝ። ማሳጅ ማድረግ ጀመርኩኝ ምናምን በቃ ማሳጅ ያደረኩኝ ምናምን እና እንደገና ድጋሚ ከስተምር መጣ። ከስተምር ሲመጣ ከስተምሩ የሚመርጠው ሰው አለ። አሁንም እንደተለመደው ቁመቴን አይቶ ተማረከብኝ። ከዛ አጭር ነው፣ አይገርማችሁም? አጭር ነው። ገባሁኝ። በጣም አጭር ነው ግን ዘሎ እዛ ላይ ወጣ። እኔ ደግሞ በጣም ረዥም ነው። ተሳቀቅኩ። እንዴት ነው ብዬ ነው ከዚህ ሰውዬ ጋር ሴክስ ማድረገው? እንዴት አድርጎ ነው የሚስበኝ? እንዴት አድርጎ ነው ምናምን ብዬ በጣም የተጨነኩት። ይገርማችኋል። እና ከሻወር ቤት እንደወጣው ልብሱን እያወለቀ ነበር። ወይኔ እኔ ከዚህ ሰውዬ ጋር ነው እንደምተኛው ምናምን ብዬ ግራ ገብቶኝ ነበር። ነው ዞር መስታወት አይቼ ዞር እላለሁ፣ መለመላው እንዳለ። ከዛ እቃው በጣም ትልቅ ነው፣ እሱ በጣም ትንሽ ነው። ውሃን የሆንኩት። ከዛ ምን ሆነሻል አለኝ። አይ ቅድም አስታውሼ ነበር የሳኩት ምናምን ብዬ በቃ አሳለፍኩትና ጠየቅኩት። እንዴት ነው እኔ እናንተ ስ ማድረግ የምንችለው ምናምን አልኩት። ከዛ እሱ ምንድን ያለኝ ዶፕ ማድረግ ጀመርን፣ አደረግን ማለት ነው። በቃ በጣም ያመመኝ፣ በጣም የተሰቃየሁት፣ አልቻልኩትም። በጣም ነው የሚያመው። ኃይል ነበረውና በጣም ነው ያሳመመኝ። በጣም ከብዶኝ ነበር። እንደዛ የከበደኝ በጣም በቃ ራሴ መቆጣጠር አቃተኝ። ከዛ ተኛሁኝ አልጋ ላይ ጸጥ ብዬ። ከዛ ብሩን በጣም ብዙ ብር ነው የሰጠኝም ያስገባልኝም፣ በባንኬም በካሽም ሰጥቶኝ ነበረ። በቃ ወሰድኩኝና ብሬን ወጣሁኝ። ስራዬን ቀጠልኩኝ። ስራዬን መስራት ጀመርኩኝ እና እንደዛ አድርጌ
ይሄ ማሳጅ ቤትም የሰራሁት እንትን ይሄ ናይት ክለብም የሰራሁት ብሮች አጠራቅሜ ስለነበረ መኪናም ገዝቼ ነበረ። ለቤተሰቦቼም እርዳታ ሰጥቻለሁ። ለራሴ የሚያስፈልገኝ መዝናናት የሚፈልገውን ነገር ተዝናንቼበታለሁ። ፏ ብያለሁ። ብቻ ፈታ ብያለሁ። መኖር ያለብኝ ህይወት ኖሬያለሁ። ከዛ ምን አጣሁኝ? የራሴ ሰላም አጣሁኝ። የራሴ ሰላም የራሴ ጤና አጣሁኝ። በቃ አይምሮዬ በቃ በጣም የምጨናነቀው፣ ህሊና አያስተኛኝም። በቃ ብሬ ሰላም ሊሰጠኝ አልቻለም። ብሬ ጤና ሊሰጠኝ አልቻለም። እና እኔ አሁን የምፈልገው በቃ ጤና፣ ሰላም ሆኖ መተኛት ነው የምፈልገው። ያ ሁሉ ጉጉት፣ ያ ሁሉ ፍላጎት፣ ያ ሁሉ የብር ፍላጎት አሁን ላይ ምንም መና እንደሆነ ሳስብ በጣም ይቆጨኛል። እናም እንደዚህ ለቤተሰቦች አድርጌ ለራሴ ማድረጌ ምንም ለራሴ የሚሆነው ነገር ሳጣ ግራ ገባኝ። አክስቴ ምንም ቢሆን ነገር አድርጋልኛለች። ምንም ሰምቼም አላቅም፣ ፈልጋኝም አታቅም። ስለሷም ብዙ ነገር ሰምቼ አላቅም። ግን የወሬ ግን ከባሏ ጋር እንደተፋታችና አሁን አብረው እንደማይኖሩ ምናምን ሰምቻለሁ። ጭምጭምታ ትንሽ ወሬ ሰምቻለሁ። ብቻ ግን እኔ ምለው እንዴት አድርጌ ልውጣ? አለኝ ብር፣ በቂ የሆነ ብር አለኝ። እንዴት አድርጌ ከሴት ሱስ ልውጣ? አልቻልኩም። ማለት የሴት ሱስ በጣም ከባድ ነው። በቃ ህይወቴን አንዴ አበላሽቼዋለሁ፣ ግን ለመውጣት በጣም እየጣርኩ ነው። እንዴት ልውጣ? ይኸው በጣም ከብዶኛል። በጣም ምን ማድረግ እንዳለብኝ እንኳን ግራ ገብቶኛል። እኔ አሁን የምጠይቃችሁ መፍትሄ እንድትሰጡኝና ምን ማድረግ እንዳለብኝ መፍትሄ እንድትነግሩኝ የምፈልገው እና ይሄ ስሜት የሚያውቀው ይሄን ነገር የሚያውቀው የገባበት ነው የሚያውቀው፣ እንዴት መውጣት እንደሚከብድ ምናምን የሚያውቀው የተሰማው ማለት ይሄንን ጉዳት ያየው ሰው ነውና፣ እስኪ ንገሩኝ፣ ምከሩኝ፣ ከዚህ ካለውበት ህይወት እንዴት ልውጣ እና አስተያየት ስጡኝ፣ ምከሩኝ። ብቻ ራሴን ህይወቴን ለመቀየር በጣም ነው የምፈልገው። ማንም ቤት ጓዳ ተሸፍኖ ያለ ነገር አለ። ማንም በሰው ላይ መፍረድ አይችልም። እኔም የገባውበት ዕዳ ነው እንዴት እንደሚጸጽት የገባበት ያየውን የሚለው የሚያውቀው እና ማናም ስለሸፈነችው የሰውን እንትን አታውቅም ማለት አይደለም። እና እንድታውቁልኝ የምፈልገው መውጣት እንደምፈልግና መፍትሄ እንደምፈልግ ነውና ይህንንም ታሪኬን ግልጽ አድርጌ እንዳወራ ስላደረጋችሁኝ እጅግ በጣም አመሰግናለሁ። እኔም ለሰውም መማሪያም ይሆናል ብዬ ስላሰብኩኝ ነው ይህንን ታሪክ እንድናገር ያደረግኩት እና አመሰግናለሁ።